እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንደተለመደው በዛሬው ዕለት ደግሞ ለየት ባለ መልኩ ይህንን ቪዲዮ ይዤላችሁ ቀርብ ያለው ሙሉ የአማርኛ ፊደላቶችን እግር አልባ፣ ባለ አንድ እግር፣ ባለ ሁለት እግር እንዲሁም ደግሞ ባለ ሶስት እግር በማለት የመደብናቸውን በዚሁ ቪዲዮ አካትቼ ሁሉንም ይዤላችሁ ቀርብ ያለው ለመያዝ ወይም ደግሞ ለመሸምደድ አመች ይሆን ዘንድ በዚህ በአራት መልኩ ሙሉ የአማርኛ ፊደላቶችን ከፋፍለን እናያቸዋለን። አብራችሁ ይቆዩ። እሺ እንግዲህ መጀመሪያ የምናያቸው ባለ እግር አልባ የአማርኛ ፊደላት የሚባሉትን እናያቸዋለን ማለት ነው። ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆን ለማሳሰብ ወዳለሁኝ። ቀጥታ ወደ ትምህርቱ እንሄዳለን። ሀ ሆ ሄ ሃ ሄ ህ ሆ። ከዛ ከመጨረሻ ወደ መጀመሪያ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጣይ መ መ ሙ ሚ ማ ሜ ም ሞ። ከዚያ ወደ ግራ ስመለስ ወይም ከመጨረሻ ወደ መጀመሪያ ስመለስ ሞ ም ሜ ማ ሚ ሙ መ። እሺ ቀጣይ ሳ ሳ ሱ ሲ ሳ ሴ ስ ሶ። ከዛ ከመጨረሻ ወደ መጀመሪያ ደግሞ ስመለስ ሶ ስ ሴ ሳ ሲ ሱ ሳ። እሺ አሁን ደግሞ ከመጀመሪያ ከረ ላይ ጀምረን አሁንም እቀጥላለሁ። ራ ሩ ሪ ራ ሬ ር ረው። ከመጨረሻ ወደ መጀመሪያ ስመለስ ሮ ር ሬ ራ ሪ ሩ ራ። እሺ ቀጣይ ወ ወ ው ዊ ዋ ዌ ው ዎ። እሺ ወ ው ዌ ዋ
ዊ ው ወ። እሺ ቀጣይ ፈ ፈ ፎ ፊ ፋ ፌ ፍ ፎ። እሺ ስመለስ ወደ ከመጨረሻ ወደ መጀመሪያው ስመለስ ደግሞ ፎ ፍ ፌ ፋ ፊ ፉ ፈ። እሺ ቀጣይ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ወደ ግራ ስመለስ ወይም ከመጨረሻ ወደ መጀመሪያ ስመለስ ጾ ጽ ጼ ጻ ጹ ጺ ቅርታ ጹ ጸ። እሺ ቀጣይ አ አ ኦ ኢ አ ኤ እ ኦ። ከመጨረሻ ወደ መጀመሪያ ስመለስ ኦ እ ኤ አ ኢ ኦ አ። እንግዲህ እግር አልባ የሚባሉት የአማርኛ ፊደላት እነዚህ ናቸው ማለት ነው። እነዚህ ናቸው። ቀጣይ ደግሞ ባለ አንድ እግር የአማርኛ ፊደላት የሚሉትን እናያቸዋለን። እሺ ባለ አንድ እግር የአማርኛ ፊደላት የሚባሉት ደግሞ ከታች እነዚህ የተዘረዘሩት ናቸው። አብረን እንማራቸው። ቀ ቁ ቂ ቃ ቄ ቅ ቆ። ከመጨረሻ ወደ መጀመሪያ ስመለስ ቆ ቅ ቄ ቃ ቂ ቁ ቃ። በጣም ጥሩ። ተ ቱ ቲ ታ ቴ ት ቶ። ከመጨረሻ ወደ መጀመሪያ ስመለስ ደግሞ ቶ ት ቴ ታ ቲ ቱ ተ። እሺ ቀጣይ ቸ ቸ ቹ ቺ ቻ
ች ቾ ከመጨረሻ ወደ መጀመሪያ ስመለስ ቾ ቼ ቼ ቻ ቺ ቹ ቻ። እሺ ቀጣይ የ የ ዮ ይ ያ የ ዬ ዮ ከመጨረሻ ወደ መጀመሪያ ስመለስ ዮ ይ የ ያ ይ ዮ የ። እሺ ቀጣይ ነ ነ ኑ ኒ ና ኔ ኔ ኖ ከመጨረሻ ወደ መጀመሪያ ስመለስ ደግሞ ኖ ኔ ኔ ና ኒ ኑ ነ። በጣም አሪፍ። ከዛ ቀጣይ ኘ ኘ ኙ ኚ ኛ ኘ ኚ ኞ ከመጨረሻ ወደ መጀመሪያ ስመለስ ኞ ኚ ኘ ኛ ኚ ኙ ኘ። እሺ ቀጣይ ገ ገ ጉ ጊ ጋ ጌ ጌ ጎ ከመጨረሻ ወደ መጀመሪያ ስመለስ ደግሞ ጎ ጊ ጌ ጋ ጊ ጉ ገ። እሺ በጣም አሪፍ። ቀጣይ ፐ ፐ ፑ ፒ ፓ ፔ ፕ ፖ ከዛ ከመጨረሻ ወደ መጀመሪያ ስመለስ ደግሞ ፖ ፕ ፔ ፓ ፒ ፑ ፐ። እሺ ቀጣይ ሃ ሃ ሁ ሂ ሃ ሄ ሄ ሆ ከዛ ከመጨረሻ ወደ መጀመሪያ ስመለስ ሆ ህ ሄ ሃ
እሺ ባለ አንድ እግር የአማርኛ ፊደላት የሚባሉት እነዚህን ይመስላሉ ማለት ነው። አሁን ደግሞ ወደ ባለ ሁለት እግር የአማርኛ ፊደላቶች እናመራለን። እኒህ ባለ አንድ እግር የአማርኛ ፊደላት የሚባሉት አራተኛ ላይ ለየት ያለ ቅርጽ አላቸው። እንደ ባለ ሁለት እግር እንደ ባለ አንድ ማለትም እንደ እግር አልባ እንዲሁም ደግሞ እንደ ባለ ሶስት እግር አራተኛ ላይ የተለየ ናቸው። እንደነሱ አይሆንም ቅርጻቸው ማለት ነው። እነሱን በደንብ ማየት ይኖርብናል። አራተኛ ቅርጽ ላይ ሌሎች ባለ ሁለት እግር ባለ ሶስት እግር እንዲሁም ደግሞ እግር አልባ የምንላቸው በግራ በኩል እግራቸው አጭር በቀኝ በኩል እግራቸው ረጅም ሲሆኑ እነዚህ ባለ አንድ እግር የምንላቸው ደግሞ ወደ ግራ እግራቸው የዞረ ነው ማለት ነው። ስንተኛ ላይ? አራተኛ ላይ። ከነና ከኘ ውጭ ነና ኘ የምንላቸው ምሳሌ ኘ የምንላትን ተመልክቷት ከላይ ወደ ቀኝ ነው። ከላይ ወደ ቀኝ ቫይስ ቨርሳ። ያኛው ከታች ወደ ግራ ነበር። ነና ኘ ደግሞ ከላይ ከጭንቅላታቸው ወደ ቀኝ የዞሩ ናቸው። ይህንም በደንብ ማጥናት ያስፈልጋል ማለት ነው። አሁን ደግሞ ባለ ሁለት እግር የሚባሉትን እናያቸዋለን። አብራችሁ ይቆዩ። እሺ እኔ ደግሞ ባለ ሁለት እግር የአማርኛ ፊደላት የሚባሉት ናቸው። እሺ ለ ሉ ሊ ላ ሌ ል ሎ። ከዛ ከግራ ወደ ቀኝ ወይም ማለትም ከቀኝ ወደ ግራ ወይም ደግሞ ከመጨረሻ ወደ መጀመሪያ ስመለስ ሎ ል ሌ ላ ሊ ሉ ለ። እሺ ቀጣይ ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ግራ ስመለስ ሶ ስ ሴ ሳ ሲ ሱ ሰ። ቀጣይ ሸ ሸ ሹ ሺ ሻ ሼ ሺ ሾ። እሺ ከመጨረሻ ወደ መጀመሪያ ስመለስ ሾ ሺ ሼ ሻ ሺ ሹ ሸ። እሺ ቀጣይ በ በ ቡ ቢ ባ ቤ ብ ቦ። ከዛ ከመጨረሻ ወደ መጀመሪያ ስመለስ ቦ ብ ቤ ባ ቢ ቡ በ። እሺ በጣም ጥሩ። ቀጣይ ቨ ቨ ቮ ቪ ቫ ቬ ቭ ቮ። ከዛ ከመጨረሻ ወደ መጀመሪያ ስመለስ ቦ ቭ ቬ ቫ ቪ
ቨ በጣም ጥሩ። ከዚያ አ አ ኡ ኢ አ ኤ እ ኦ። እሺ ቀጣይ ከ ከ ኩ ኪ ካ ኬ ክ ኮ። ወደ ግራ ስመለስ ኮ ክ ኬ ካ ኪ ኩ ከ። እሺ ቀጣይ ሀ ሀ ሁ ሂ ሃ ሄ ህ ሆ። ወደ ግራ ስመለስ ወይም ከመጨረሻ ወደ መጀመሪያ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ ዘ ዘ ዙ ዚ ዛ ዜ ዝ ዞ። ወደ ግራ ስመለስ ዞ ዝ ዜ ዛ ዚ ዙ ዘ። እሺ ቀጣይ ዠ ዠ ዡ ዢ ዣ ዤ ዥ ዦ። ወደ ግራ ስመለስ ዦ ዥ ዤ ዣ ዢ ዡ ዠ። እሺ ከዛ ደ ደ ዶ ዲ ዳ ዴ ድ ዶ። ወደ ግራ ሲመለስ ወይም ከመጨረሻ ወደ መጀመሪያ ሲመለስ ዶ ድ ዴ ዳ ዲ ዱ ደ። እሺ ቀጣይ ጀ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ከመጨረሻ ወደ መጀመሪያ ስመለስ ጆ ጂ ጄ ጃ ጂ ጁ ጀ። እሺ ቀጣይ ቀ
ጳ ጱ ጲ ጳ ጴ ጵ ጶ። ወደ ግራ ስመለስ ጶ ጵ ጴ ጳ ጲ ጱ ጰ። እሺ ቀጣይ ጸ ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ወደ ግራ ስመለስ ደግሞ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ባለ ሁለት እግር የአማርኛ ፊደላት የሚባሉት ደግሞ ከዚህ ጋር ያጠናቃሉ። አሁን ባለ ሶስት እግር የአማርኛ ፊደላትን እናያለን። ሀ ሁ ሂ ሃ ሄ ህ ሆ። ከዛ ወደ መጀመሪያ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። በጣም ጥሩ። ቀጣይ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ወደ ግራ ስመለስ ደግሞ ጦ ጥ ጤ ጣ ጢ ጡ ጠ። የመጨረሻ ጨ ጨ ጩ ጪ ጫ ጬ ጭ ጮ። ወደ ግራ ስመለስ ጮ ጪ ጩ ጫ ጪ ጩ ጨ ጨ። በጣም ጥሩ። እንግዲህ ሙሉ የአማርኛ ፊደላትን በየምድባቸው ማለትም እግር አልባ የሚባሉትን፣ ባለ አንድ እግር የሚባሉትን፣ ባለ ሁለት እግር የሚባሉትና ባለ ሶስት እግር የሚባሉትን በዚህ ቪዲዮ ሙሉ በሙሉ አጠናቅቄ አቅርቤላችኋለሁኝ። ስለዚህ እናንተ ሙሉ ቪዲዮውን በመመልከት በደንብ ማወቅና ማጥናት ይኖርባችኋል ማለት ነው። እንግዲህ የዛሬውን ቪዲዮ ከዚሁ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ